እንኳን አደረሳችሁ። እግዚአብሔር ይመስገን። ይህም የእግዚአብሔር ቸርነትና በጎነት ነው። እግዚአብሔርን እናመሰግናለን። እግዚአብሔር ይመስገን። ጌታን እንዲያስተምረን አንገቶቻችን ዝቅ አድርገን እንጸልያለን። ጌታ ሆይ ባንተ ስራ የተሰባሰብን ባንተ ቸርነት ባንተ ምህረት ባንተ በጎነት የተሰባሰብንን ጌታ ሆይ በራሳችን አልመጣንም፣ ራሳችንን አላሰማራንም። ይህ ያንተ ቸርነት ነው፣ ያንተ ምህረት ነው፣ ያንተ ርህራሄ ነው፣ ያንተ ፍቅር ነው። ያንተ እንድንሆን ስለረዳህን እናመሰግንሃለን። ጌታ ሆይ በመስቀል ላይ በሰራኸው ስራ አቤቱኛ ተገኝተናል፣ እናመሰግንሃለን። ክብር ላንተ ይሁን። አሁንም በቃልህ ምክር ምከረን። የቃልህ ምክር ልባችን ላይ ይውደቅ። ፈጽሞ ነፍሳችን በቃልህ የተያዘች ትሁን። እግዚአብሔር ሆይ መንገዳችን ሁሉ በቃልህ የተያዘ ይሁን። አቤቱ እኔንም ባሪያህን እርዳ፣ ሕዝብህን እርዳ፣ አስተምረን። በኢየሱስ ክርስቶስ ስም አሜን። በዚህ ሰሞን ያው ታውቃላችሁ ክርስቲያኖች የሆኑ የትኛውም የክርስትና እምነት ተከታዮች የሆኑ ሁሉ የጌታችን ኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ ሰው ሁሉ ትኩረቱን ወደዚያ ያደርጋል እና ሁላችንም ጋር የሚታይ ነገር አለ። ከደስታ የተነሳን በላለን ጠጣለን ስለተደረገልን ነገር አስበን አንዳንድ ጊዜ መንፈሳዊውን አካል ረሳና ውጫዊን ነገር በጣም እያተኮርን እንሄዳለን እና መንፈሳዊ ነገር እየተረሳ ውጫዊ ነገር እየጎላ ይመጣልና በተለይ መንፈሳዊን ነገር መንፈሳዊ አርጎ መያዝ ትልቅ ነገር ነው። ዋናውን ዋና ካላደረገን ብዙ ነገር ይበላሻል። አሁን ይሄንን የሸሚዜን ቁልፍ የመጀመሪያውን ከሳትኩ እስከ መጨረሻ ምንድነው የሚሆነው? ይሳሳታል፣ ይስታል። ስለዚህ የመጀመሪያውን ነገር መጀመሪያ ማድረግ፣ ሁለተኛውን ሁለተኛ ማድረግ በጣም ጥሩ ነው። አብረን እንድንካፈል በልቤ ላይ ያለው ሉቃስ ምዕራፍ 22 ከቁጥር 39 እስከ 46 ባለው ክፍል ነው። በዚሁ በጌታችን በኢየሱስ ክርስቶስ መከራ እና ሕማማት ምክንያት ሕመም መከራ ምክንያት የሆነውን ነገር በዚያ ዙሪያ የሆነውን ነገር በጥቂቱ ለማየት እንሞክራለን። ሉቃስ ምዕራፍ 22 ከቁጥር 39 እስከ 46 ጌታ ኢየሱስ ክርስቶስ በመከራው ሰዓት በዙሪያው የሆነውን ነገር ከደቀ መዛሙርቱ ጋር ያለውን ነገር አብረን እናያለን። ከቁጥር 39 ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም ወጥቶ የሚያበረታው መልአክ ታየው። በፍርሃት ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው ይላል። ጌታ ኢየሱስ ክርስቶስ ወደ መከራ እየተቃረበ ሲመጣ ጊዜው እንደደረሰ እየነገራቸው እናያለን። ሰዓቱ እየደረሰ እንዳለ እየነገራቸው እናያለን። ግን መጨረሻ ጌታ ኢየሱስ ክርስቶስ ወደ ጸሎት ስፍራ ሲወስዳቸው እናያለን። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ ይላል። ያው ልማድ አለ ወደ ደብረ ዘይት መሄድ።
ደቀ መዛሙርቱም ደግሞ ተከተሉት ይላል ጌታ ኢየሱስ ክርስቶስ ወደ ደብረ ዘይት ሲሄድ ተከተሉት ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ተክታችሁ ጸልዩ ወደ ፈተና እንዳትገቡ ጸልዩ እንዳላቸው እናያለን እና ጌታ ኢየሱስ ክርስቶስም ተንበርክከው ሲጸልይ ከነሱ የድንጋይ ውርወራ ያህል ራቅ ብሎ እነሱ ደግሞ እንዲጸልዩ አዟቸው ጌታ ኢየሱስ ክርስቶስ ጸሎቱን እንደቀጠለ እናያለን ጌታችን ኢየሱስ ክርስቶስ ሲጸልይ የጸለዩን ጸሎት በዚህ ክፍል ላይ ማንሳት በጣም ጥሩ ነው ጌታ ኢየሱስ ክርስቶስ ለነሱ አንድ ቃል ተናግሮ ነው ወደ ጸሎት እንዲሄዱ ያደረጋቸው ወደ ፈተና እንዳትገቡ ምን አድርጎ ትጉና ጸልዩ ፈተና አለ ወደ ፈተና እንዳትገቡ ምን አድርጎ ትጉና ጸልዩ ብሎ ነው ያዘዛቸው በቃ አለቀ ትጉና ጸልዩ ብሎ አላቸው ጌታ ኢየሱስ ክርስቶስ ሲጸልይ ቆይቶ ይሄንን ብሏቸው እንግዲህ ሰዓቱ ምን ያህል እንደሆነ አናውቅም ግን ጌታ ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሄዶ ካላቸው አባባል ምናልባት አንድ ሰዓት ይሆን ረጅም ሰዓት ይሆን ግን ለአንድ ሰዓት እንኳን ከኔ ጋር ልትጓዝ ቻላችሁም እንዳለ አንድ ሰዓት ይሁን ወይንም ከዛ የረዘመ ግን ጌታችን ኢየሱስ ክርስቶስ ሲጸልይ ቆይቶ ወደነሱ ተመልሶ እንደሄደ እናያለን ሲጸልይ ቆይቶ ወደነሱ ሲሄድ እነሱ ተኝተው ተገኙ ከሐዘን የተነሳ ተኝተው አገኛቸው የሚል ቃል እናያለን ከሐዘን የተነሳ ተኝተዋል እሱ ቃሉ ምን ነበር ያላቸው ምን ብሎ ነው ያዘዛቸው ጸልዩ ብቻ ሳይሆን ትጉና ጸልዩ ግን ትጉና በትጋት የሚጸልይበት ቦታና ሰዓት ነው ግን እነሱ ምን ሆነው ተገኙ ተኝተው ተገኙ እንግዲህ በጣም የሚገርመው ብዙ ርቀት ባሌለው ሰዓት ወይንም ቀናት ባልፈጀ ሰዓት ትእዛዝ ማለት ትጉና ጸልዩ ብሎ ብዙ ቀናት አልፈጀም ግን ወዲያው ብሏቸው እሱም እየጸለየ እነሱም እንዲጸልዩ አርጎ ተኝተው ተገኙ ጌታ ኢየሱስ ክርስቶስ ተኝተው ሲያገኛቸው ዝም አላላቸውም እንዲህ የሚል ቃል እንደተናገራቸው አንብበናል ስለምን ትተኛላችሁ ወደ ፈተና እንዳትገቡ እንደገና ትጉና ጸልዩ ያላቸው እሱ ሲጸልይ ቆይቶ እነሱ ጸሎት ውስጥ አልነበሩም ግን ጌታ ኢየሱስ ክርስቶስ ወደ እነሱ ተመልሶ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው ቀስቅሶ እሱ ግን በምን ሁኔታ ላይ ነበር ራሱ ጌታ ኢየሱስ ክርስቶስ በምን ሁኔታ ላይ ነበር ብሎ ማንሳት ጥሩ ነው የጌታን ጸሎት ከነሱ ጸሎት ጋር ማነጻጸር ብዙ ይረዳል ተመልከቱ ጌታ ኢየሱስ ክርስቶስ ሰዓቱ የፈተና ጊዜ እንደሆነ እንደተናገረ ሁሉ ብርቱ ነገር ከፊቱ እንዳለ ስላወቀ ተንበርክኮ ሲጸልይናለን በእግዚአብሔር አብ ፊት ተንበርክኮ በአባቱ ፊት ተንበርክኮ ሲጸልይናለን ሁለተኛ ይህችን ጽዋ ብትወድ ከኔ ውሰድ ይህችን ጽዋ እባክህ ከኔ ውሰድ ብትወድ ሲልናለን ግን የኔ ፈቃድ አይሁን ያንተ ፈቃድ ይሁን በዚህ ጸሎቱ ጌታ ኢየሱስ ክርስቶስ ተንበርክኮ መጸለይ ብቻ አይደለም ሲማጸን የነበረው እባክህ ይሄ ጽዋ ከኔ ይለፍ ግን የኔ ፈቃድ አይሁን ያንተ ፈቃድ ይሁን ብሎ ሲማጸን እናያለን በጣም ከባድ ጸሎት ጊዜ ነው ለምን ሰው የራሱን ብዙ በሚልበት ቦታ በተለይ በጭንቀት ሰዓት ሰው ሁሉ የማንን ነው የሚያስበው የራሱን ነው አይደል አሁን አንድ ችግር ቢደርስብን ሌላ ነገር የለንም የኛ ነገር ዋናና ዋና ነው ጌታ ኢየሱስ ክርስቶስ ትልቅ መከራ ከፊቱ አለ ጽዋ ሊጠጣ ነው ይሄ የመከራ ጽዋ ሊጠጣ ያለው የመከራ ጽዋ ከፊቱ አለ ይሄንን ጽዋ ለመጠጣት ይሄን ጽዋ የራሱ ለማድረግ
በጣም ፈተና ነው ስለዚህ አጥብቆ ይጸልይ የነበረው አባቶ ያንተ ፈቃድ ይሁን የራሳችን እንዴት ከባድ እንደሆነ ይሁት የራሳችን ዋና ነገር ይያለ የራሳችን መንገድ ይያለ የራሳችን አቅጣጫ ይያለ ግን ያንተ ማለት በጣም ከባድና አስጨናቂ ነው ጌታ ኢየሱስ ክርስቶስ ሲጸልይ ይሄን ሲጸልይ እናያለን የኔ ፈቃድ አይሁን ያንተ ፈቃድ ይሁን ብሎ ጸለየ ብቻ አይደለም ሉቃስ እንደገለጠልን በፍርሃት ሲጣጣር አጽንቶ ይጸልይ ነበር ይላል ያ የጸሎት ስፍራ ለጌታ ኢየሱስ ክርስቶስ ተራ አልነበረም ዝም ብሎ አልነበረም ማንንም ሰው በርከክ ብሎ እንደሚነሳ አልነበረም ለጌታ ኢየሱስ ክርስቶስ ያ ሰዓት በፍርሃት የሚጣጣርበት ሰዓት እንደነበረ እናያለን በጽናት ደግሞ ይጸልይ እንደነበረ እናያለን እጅግ ከባድ ሰዓት ነበር ለጌታ ኢየሱስ ክርስቶስ ያ ሰዓት ከሁኔታው አስጨናቂነት የተነሳ በፍርሃት መጣጣሩ ብቻ ሳይሆን ወዙም በመድር ላይ እንደ ደም ነጠብጣብ ነበረ ይላል ወዙም በመድር ላይ ደም ሲፈስ እንደሚንጠባጠብ ወዝ እንዲህ በቀላል አይመጣም ወዙ ይንጠባጠብ ነበረ ምን ያህል ጭንቀት ውስጥ እንደሆነ እናያለን የነገሩንም ብርቱነት የምታዩት የሚያበረታው መልአክ ታየው የሚል ደግሞ እናያለን ጌታ ኢየሱስ ክርስቶስ በዚህ ሁኔታ ውስጥ ሆኖ ሲጸልይ ሳለ እነሱ ምን ሆነው ነበር ተኝተው ነበር አይገርማችሁም የጸሎቱ አይነት እሱ በዚህ ሁኔታ ውስጥ ነው እሱም እየጸለየ ነው እነሱንም ጸልዩ ተብለዋል ፈተና አለ ተብለዋል እሱም ያን ፈተና መከራ ያሰበ ነው እነሱም በዚያ ያ መከራ ተነግረዋቸዋል ግን ተኝተዋል የነሱን ሁኔታና የሱን ሁኔታ ማየት ማገናዘብ ማነጻጸር በጣም ይረዳል ጌታ ኢየሱስ ክርስቶስ የእግዚአብሔር ቁጣ በሰዎች ላይ ሊያርፍ ያለውን ያንን ቁጣ በራሱ ላይ አድርጎ ያን ተክሳጽ ለመቀበል የእግዚአብሔርን ቁጣ ሰዎች ላይ ሊሆን የሚገባውን ቁጣ በእርሱ ላይ ሊሆን ሳለ አጥብቆ ሲማጸን እናያለን ይህ ከወደቀ በማን ላይ ነው የሚወድቀው በሰው ልጆች ነው አይደል በእነ ጴጥሮስ ሁሉ ማለት ነው ግን ጌታ ኢየሱስ ክርስቶስ የነሱን የራሱ አድርጎ በእርሱ ላይ ሊሆን በእግዚአብሔር ፊት ሲማጸን ሲጸልይ እናያለን የሰው ልጆችን ኃጢያት ተሸክሞ ነፍሱን ስለ ኃጢያት መስዋዕት ለማድረግ በእግዚአብሔር ፊት እንዳለ እናያለን ነገር ግን እርሱ በዚህ ሁኔታ ላይ ሳለ እነሱ ተኝተዋል ጌታ ኢየሱስ ክርስቶስ ሰባዊ ፍላጎት የለውም ማለት አይደለም አይተናል ብትወድ እቺ ጽዋ ከኔ ምን ትሆን ትለፍ እንዴ የራሳችን ፈቃድ ይያለን የራሳችን ነገር ይያለን እንዴ ዝም እንላለን አይሁን እንላለን ጌታ ኢየሱስ ክርስቶስ ቢሆን ትለፍ አለ ነገር ግን የአባቱን ፈቃድ ሊፈጽም መጥቶ ነበርና አጥብቆ የአባቱ ፈቃድ በህይወቱ ላይ እንዲፈጸም ጸለየ ጌታ ኢየሱስ ክርስቶስ አንድ አይደለም ሁለት የመጥቶ ሲያያቸው አሁንም ምን ሆነዋል አይገርምም እንደገና እድል ተሰጥቷቸው መጥቶ ሲያያቸው ሁለተኛም ጊዜ ምን ሆነዋል ተኝተዋል ብዙ እድሎች በእኛም ህይወት ላይ እንደዚህ ይመጣል ብዙ እድሎች እንድንጸልይ እግዚአብሔር የሚያሳስበን ነገር እንድናደርግ እድሎች ይመጣሉ ምን ያህል ያን እድል እንደምንጠቀም አላውቅም ግን ሁለተኛ ጊዜ መጥቶ ጌታ ኢየሱስ ክርስቶስ አሁንም ተኝተው አገኛቸው በጌታ በኢየሱስ ክርስቶስ አይን ያሉበት ሁኔታ ምን መልክ ነበረው በእነሱ አይንና በጌታ በኢየሱስ ክርስቶስ አይን ጸሎቱን አየን ጸሎቱ እንዲህ ነው ሲጸልይ የነበረው ግን በእነሱ አይንና በጌታ በኢየሱስ ክርስቶስ አይን ያ ጊዜ ያ ሁኔታ እንዴት ነበር ብሎ ማሰብ ጥሩ ነው አንዳንድ ጊዜ እኛ ስለ ራሳችን ያለን እይታል
ስለ ቤታችን ያለን እይታ አለ ስለ አገልግሎታችን ያለን እይታ አለ ስለ ቀናችን ያለን እይታ አለ ማናችንም የራሳችን እይታ አለ ስለ ራሳችን ስለ ዘመናችንም የራሳችን እይታ አለ ስለ ወቅቱ አሁን ስላለው ነገር እንኳን ተናገሩ ብንባል የተለያየ እይታ አለ ስለ ሀገራችሁ ተናገሩ ብንባል የየራሳችን እይታ አለ እነሱ ያለውን ሁኔታ ይረዱትም አይረዱትም ጌታ ኢየሱስ ክርስቶስ ግን ምን ይላቸው እንደነበር እንዴት ያስረዳቸው እንደነበር እናያለን ከቁጥር 31 ጀምሮ እስከ 34 እንዲህ እናያለን ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ ይገልጥላቸዋል ያሉበትን ሁኔታ ቁጥር 31 ላይ ከ31 እስከ 39 ጌታም ሰምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ እኔ ግን እምነትህ እንዳይጠፋ ስላንተ አማለዱ አንተም በተመለስህ ጊዜ ወንድሞችህን አጽና አለ እርሱም ጌታ ሆይ ወደ ወህኒ ወደ ሞት ከአንተ ጋር ለመሄድ የተዘጋጀሁ ነኝ አለው እርሱም ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም አለው የሚገርመው እነሱ ስለራሳቸው ያለው ስለራሳቸው ወይንም በተረዱበት መረዳት አሁን ጸሎቱንም የያዙበት መንገድ አለ ግን ጌታ ኢየሱስ ክርስቶስ አሁን ያሉበትን መንገድ ሁኔታ ሲያስረዳቸው ሰይጣን እንደ ስንዴ ሊያበጥራችሁ ለመነ በዚህ ሰዓት ላይ ሰይጣን እየተንቀሳቀሰ ነው በዚህ ሰዓት ላይ ሰይጣን ሊያበጥራችሁ ለመነ ስንዴ በገበሬ እጅ እንደሚበጠር ከገለባው እንደሚለይ እንዲሁ ሊያበጥራችሁ ነው ገለባው እንደሚበተን እንዲሁ ሊያደርግ ነው ሰይጣን ሊያበጥራችሁ ለመነ ሰይጣን ሊያበጥራቸው እየለመነ እነ ጴጥሮስ በጸሎት ሰዓት ምን ሆነዋል ተኝተዋል ሰይጣን እንደ ስንዴ ሊያበጥራቸው እየለመነ ተኝተዋል ተመልከቱ እንደገና ደግሞ እንዲህ አለ ሰይጣን እንደ ስንዴ ሊያበጥራችሁ ይለምን እንጂ እኔ እምነትህ እንዳይጠፋ አማለድኩ ስለማ ስለ ጴጥሮስ እምነትህ እንዳይጠፋ ነገሩ ብርቱ ነው እምነትህን ለማጥፋት ሰይጣን ሊፈትን ነው እንደ ስንዴ ሊያበጥር ነው አንተም ብቻ አይደለም ጓደኞች ሊያበጥር ነው እኔ ግን እምነትህ እንዳይጠፋ በተለይ ስላንተ ምን አደረኩ አማለድኩ ጸለይኩ ጴጥሮስ ግን ምን ሆነዋል ተኝቷል ይገርማል እነሱ ያሉበትና ጌታ የሚናገረው ነገር እሱ ብቻ አይደለም እንደዚህ ይለዋል ጌታ አንተ በተመለስህ ጊዜ ወንድሞችህን ምን አድርጋቸው አጽና ምን ትሆናለህ ያለው ነው ከኔ ምን ትሆናለህ ትሄዳለህ ትመለሳለህ ግን ከተመለስክ በኋላ ወንድሞችህ ምን አድርጋቸው አጽና ይሄን ተብሎ ሲነገር ጴጥሮስ ስለራሱ ያለው ግምት ስለራሱ ያለው መረዳት ሁላችንም ዛሬ ስለራሳችን ያለ መረዳት አለ ብንጠየቅ ስለ ህይወታችን ስለ አገልግሎታችን ስለ ህብረታችን ስለ ያንዳንዱ ነገር በራሳችን መረዳት ስለራሳችን የምንረዳው መረዳት አለ ጴጥሮስም ስለራሱ ያለው መረዳት ይው ጌታ ኢየሱስ ክርስቶስ ይሄን ብሎ ሲል ጴጥሮስ ወደ ሞትና ወደ ወህኒ ካንተ ጋር ለመሄድ ምን ሆኛለሁ ወህኒ ቢሆን ሞት ቢሆን ለመሞት ተዘጋጅቻለሁ በቃ ተዘጋጅቻለሁ አለ የራሱን ነገረው ጌታ ኢየሱስ ክርስቶስ ግን ጴጥሮስ ብቻ አይደለም በሌላው ወንጌል ክፍል ላይ በተመለከቱ እኛም ካንተ ጋር እንሞታለን ብለዋል ሌሎች ኢየሱስ ብቻ አይደለም ስለራሳቸው ያለው መረዳት ይሄ ነው ግን ጌታ ኢየሱስ ክርስቶስ ስለ ጴጥሮስ ለይቶ የተናገረው የሚገርም ነው 3 ጊዜ እንድትክደኝ ይቅርታ ዶሮ ሳይጮህ ስንት ጊዜ 3 ጊዜ እንድትክደኝ ዛሬ ይቅርታ ገለባበጥኩት 3 ጊዜ እንድትክደኝ ዛሬ ዶሮ 3 ጊዜ እስክትክደኝ ዛሬ ዶሮ አይጮህም አለ
ሶስት ጊዜ እስክትክደኝ ዶሮ አይጮህም። እንኳን መከተል አይደለም እስከ ሞት መሄድ አይደለም እስከ ወይኔ አይደለም ዶሮ ሳይጮህ ስንት ጊዜ? ሶስት ጊዜ ትክደኛለህ። እንደዚህ አይነቱ ሰው ነው ምን ብሎ የተገኘው? ተኝቶ የተገኘው። ደቀ መዛሙርት በዚህ ሁኔታ ውስጥ ተኝተው የተገኙት እንዲህ ባለ ሁኔታ ውስጥ ነው። እንደዚህ አይነት ፍጥጥ ያለ ነገር ክህደትን ያህል ነገር በህይወት ይመጣል። አላውቅህም ትለኛለህ፣ አላውቀውም ብለህ ትክደኛለህ ያለው ነው። ይሄን እየነገረው እሱ ምን ላይ ነበር? እንቅልፍ ላይ። ምን እየተነገረን ምን ሆነን ይሆን? ምን እየተባልን ምን ሆነን ይሆን? መንፈስ ቅዱስ ምን እያሳሰበን ምን ሆነን ይሆን? እየተነገረው ለዚህ ነው። እነዚህ ሰዎች ስለ ጸሎት እንግዶች አይደሉም። ታውቃላችሁ ጌታ ኢየሱስ ክርስቶስ ሲጸልይ አይተዋል ብቻ አይደለም ጸሎትም ተምረዋል። ስለ ጸሎት ማያውቁ ሰዎች አይደሉም። ግን በጸሎት ስፍራ ተወስደው እንዲጸልዩ ተነግሯቸው ፈተና እንዳለ ተነግሯቸው ምን ሆነዋል? ተኝተዋል። እኔ አንዳንድ ጊዜ እንደዚህ ጉባኤ ተከማችቶ የእግዚአብሔር ቃል ሲነገር ሰው ሁሉ እኩል ሲሰማ እኩል ምላሽ የሚሰጥ መስለኝ ነበር። እኩል መዝሙር እኩል ሰምተን የለ እኩል ቃል ሰምተን የለ እኩል የምክር ቃል ቢሆን የተግሳጽ ቃል ቢሆን ከሰማን በኋላ ሁላችን እኩል ምላሽ የምንሰጥ መስለኝ ነበር። እነዚህ ሰዎች ከሰሙ በኋላ በተነገራቸው አንዴ አይደለም ተቀሰቀሱ፣ ሁለቴ አይደለም ተቀሰቀሱ። ትጉና ጸልዩ ወደ ፈተና እንዳትገቡ ተብለዋል። ግን እንደዛ ለሆነው ለጸሎት እንግዳ ስለሆነ አይደለም። ግን መኝታ ላይ ናቸው ብቻ አይደለም፣ ሁኔታውን አልተረዱም። እንደውም ጌታ ኢየሱስ ክርስቶስ ቁጥር 21 ላይ እዚው 22 21 ላይ እንዲህ ብሎ ተናግሯቸዋል። ነገር ግን አሳልፎ የሚሰጠኝ እጁ እነሆ በማዕድ ከኔ ጋር ናት። የሰው ልጅስ እንደተወሰነው ይሄዳል፣ ነገር ግን አሳልፎ ለሚሰጠው ለዚያ ሰው ወዮለት። ከመሐከላችሁ አንዱ ምን ያደርገኛል? አሳልፎ ይሰጠኛል እያለ እነሱ ምን ሆነዋል? ተኝተዋል። ምን አይነት ስብከት ብንሰበክ ነው እኛ የምንነቃው? ምን አይነት ንግግር ቢነገር ነው እኛ የምንነቃው? ምን አይነት የስብከት አይነት ብንሰማ ነው የምንተጋው? ከዚህ በላይ ምን ይነገራል? ከናንተ አንዱ አንተ ትክደኛለህ ጴጥሮስ፣ እናንተም ጥላችሁን በሌላው ክፍል ላይ እናንተም ጥላችሁን ትበታተናላችሁ። ከናንተ አንዱ አሳልፎ ይሰጠኛል፣ ከናንተ አንዱ አሳልፎ ይሰጠኛል። ከዚህ በላይ ሊያጸልይ የሚችል ነገር ምን አለ? ግን ምላሽ እንደሱ አልነበረም። ምላሻቸው እንደሱ አይደለም። ብቻ አይደለም ቁጥር 3 ላይ ስትመለከቱት ሰይጣን ከ12ቱ በአንዱ አሳልፎ ይሰጠው ዘንድ ገባ ይላል። ሰይጣን በማን ውስጥ? በይሁዳ ውስጥ በአንዱ ውስጥ ገብቶ ደግሞ ሰይጣን እንደ ስንዴ ሊያበጥራችሁ ነው። ሰይጣን ደግሞ በአንዱ ውስጥ እንደገባ እናያለን። ስለዚህ የሰይጣን አሰራር በጣም እየገነነ ያለበት ነው። እንደውም ይሄንን ለማጉላት አንድ ቃል ላንብብላችሁ። ቁጥር 53 ላይ ጌታ ኢየሱስ ክርስቶስን ሊይዙት ሲመጡ ቁጥር 53 ላይ እንዲህ አለ፣ ከናንተ ጋር ስሆን እና ከ53 እሺ በመቅደስ ዕለት ከናንተ ጋር ስሆን እጃችሁን አልዘረጋችሁብኝም። ይህ ግን ጊዜያችሁ ነውና የጨለማው ስልጣን ነው አላቸው። ምን እየሰራ ነው በዚህ ሰዓት? የጨለማው ስልጣን እየሰራ ያለበት ሰዓት ነው። እነሱ ግን ምን ሆነዋል? ተኝተዋል። ምን ሲሆን ነው ምን ጸልየው? እኛ ምን ሲሆን ነው ምን ጸልየው? መቼ ነው መጸለይ የምንጀምረው? ልብ አድርጉ። ይሄ ሁሉ እየሆነ ግን እየጸለዩ አይደለም፣ ተኝተዋል። እና ችግሩ አንሶ ነው
ችግሩ ትንሽ ነው ረጅም ጊዜ ስላላቸው ነው አንዳንድ ሰው በረጅም ቀን ተስፋ ያደርጋል አጭር ቀናት ሲሆን አጭር ነው ነገሩ በጣም ከባድ ነው ሊል ረጅም ሰዓት ሲሆን ወደፊት ጊዜው ረጅም ነው አይደለም ምን ሲሆኑ ነው የሚጸልዩት እንደውም ይሁዳ ስለ ይሁዳ ሲናገር 22:6 ላይ ምቹ ጊዜ ይፈልግ ነበር አሳልፎ ሊሰጠው ስለዚህ ጠላት ምን ያደረገ ነው ኢየሱስ ክርስቶስን አሳልፎ ለመስጠት ምቹ ሰዓት እየፈለገ ነው እነሱ ግን ምን ብለዋል በጸሎት ስፍራቸው በጸሎት ሰዓት እነሱ ተኝተዋል ሰይጣን ግን ምቹ ሰዓት እየፈለገ ነው የኛ ምቹ ሰዓት መቼ ነው ሰይጣን ያሰበውን የሚያደርግበት ምቹ ሰዓት ምን አይነት ስብከት ብንሰበክ ነው እኛ ምን ጸልየው ልባርጎ ይሁት ተመልከቱት ከናንተ አንዱ አሳልፎ ይሰጠኛል ተብሎ እንደተነገራቸው ቁጥር 23 ላይ ምን ይላል 23 ላይ ይሁት አሳልፎ ይሰጠኛል ሲባል ከነርሱም ይህንን ሊያደርግ ያለው ማን እንደሆነ እርስ በራሳቸው ይጣይ ማን ነው ከተባባሉ በኋላ የኮሚቴ ስራ ከሰሩ በኋላ አልጸለዩ ውይይት ነው እንዴ ከዚህ በላይ ምን ሊሆን ይችላል ምን ሊሆን ይችላል ማን ነው አሳልፎ የሚሰጠው እኔ ነኝ አንተ ተባባሉና ግን አይጸልዩ ተኝተዋል ምን ሲሆን ነው የሚጸልዩት እንዴት ቢሆን ነው የሚጸልዩት እግዚአብሔር ይርዳን በእውነት ይርዳን ሰው የነቃ ይመስላል እንጂ እንቅልፍ ላይ ነው እኛ ሁላችን እኩል እንሰማለን እግዚአብሔር ቃል እኩል ምላሽ መስጠት ግን ውይይት አረጉት ስብሰባ አረጉት ግን አልጸለዩ መጸለይ አልቻሉ የሚገርማችሁ ማን ነው ማለታቸው ብቻ አይደለም ቀጥሎ አንድ ቃል በጣም የሚያስገርም ቃል አለ ቁጥር 24 ላይ ተመልከቱት 24 ላይ እንደዚህ የሚል ቃል ደግሞም ማናቸው ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ ይሄ ሁሉ እየተነገረ ከኛ መካከል ታላቅ ማን ነው ይገርማል ሰው ውስጥ የተደበቀ ነገር የመከራቸውን ሰዓት የሸፈነ እኔነት ያን የፈተና ሰዓት የሸፈነ እኔነት ከኛም ዋና ማን ነው ትልቁን ስፍራ የሚይዘው ማን ነው አሉ ሰው ውስጥ የተደበቀ ብዙ ነገር አለ መከራ እንኳን የመከራ ድምጽና ንግግር ማይሰብረው በሰው ውስጥ የተደበቀ ነገር አለ እግዚአብሔር ለፈቃዳችን አሳልፎ አይስጠን ለመኞታችን አሳልፎ አይስጠን የተደበቀ ነገር አለ ሰው ውስጥ ዛሬ እንኳን ይሄን ቃል እየሰማን በእኛ ውስጥ የተደበቀ ነገር አለ ግን በመንፈሳዊ አካባቢ የተሸፈነ በመንፈሳዊ ሁኔታ አካባቢ አገልግሎት የተሸፈነ ግን የተደበቀ አንዳንድ የሚሸፍን ነገር አለ የሚገርመው ጌታ ኢየሱስ ክርስቶስ ሳይታክት ስለዛም ስለ ክርክራቸው ምን ላይ ሰጥቷል አሁን እሱ ላይ ብዙ ሰዓት የለንም ምን ላይ ሰጥቷል ጌታ ማያውቅ አይመስልህ ምላሽ ይሰጥበታል አሁን ሰዓቱ ነው እንዲህ ለማሆን ሰዓቱ ነው እስቲ ይወጥ ሰዓቱ ነው ጊዜው ነው እንዲህ አይነት ነገር ለመነጋገር ጊዜው ነው ወቅቱ ነው ግን ይገርም እነሱ ያሉበት
ልባቸው በምን እንደተያዘ ዛሬም እኛም የተያዝንበት ነገር ካለ መፈተሽ ጥሩ ነገር ነው። የጨለማው ስልጣን እየገነነ ጨለማ እየበረታ ግን እነሱ እንዲህ ናቸው። ከራሳቸው የወጡ ሰዎች አይደሉም። አንድ ቃል ተጽፏል። ከሐዘን የተነሳ ተኝተው ምናልባት የጌታ ኢየሱስ ክርስቶስ መሄድ አሳዝኗቸው ይሆናል። የተነገራቸው ነገር አሳዝኗቸው ይሆናል። ተኝተው አገኛቸው ይላል። ዛሬም ለመተኛት ጥሩ የደለበ ምክንያት አለን የለንም በሉት እንጂ በጣም ጥሩ ምክንያት ያለን ሰዎች የለንም እንዴ? ፍጥጥ ብሎ አንድ ነገር እየመጣ ግን እኛ በጣም ጥሩ ምክንያት የደለበ የወፈረ ማንንም ሊያሳምን የሚችል ምክንያቶች አሉ ላለመጸለይ። በጣም አንዳንድ ጊዜ ባለቤቴ ችግር ሲላት እኔ ምን እንደ ጥንቱ በኃይል የምንጸልየው መቼ ነው ትለኛለች። እኔ እንደምታየው አሁን ያኔ ወጣት ሆነን ነው አይደለም። በጣም የደለበ ምክንያቶች አሉን እኮ እድሜያችን ወደ ገፋ ያለ ሲሄድ እንዴት መጸለይ ይችላል? ያው ጌታም ጊዜውን እድሜዬንም ያውቃል። ወጣት ናችሁ፣ ወጣቶች ስለሆን ያውቃል ጌታም። ወጣቶች በአሁኑ ጊዜ ብዙ ነገር እየሆኑ ነው። እኔ ብዙ ምክንያት አለ እንደ ወጣት በጣም ብዙ ምክንያት አለ። እንደ ሰራተኛ ብዙ ምክንያት አለ። እንደ ቤተሰብ ኃላፊ ብዙ ምክንያት አለ። በጣም የደለቡ በጣም ትላልቅ ምክንያቶች አሉ። አሞኛል፣ አልፎ እኔን ይጎሻሽመኛል፣ ያሞኛል። በጣም ጥሩ ምክንያት አይደል? በጣም ጥሩ ምክንያቶች አሉን። ግን ስሙ፣ ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ እንደገና አለዋለሁ። እስቲ በሉት ሙሉን እሺ። ወደ ፈተና እንዳትገቡ ብርቱ ነገር ከፊታችሁ አለ። ብርቱ ነገር አለ። ወደ ፈተና እንዳትገቡ ትጉና ጸልዩ። ክህደት አለ። ወደ ፈተና እንዳትገቡ ትጉና ጸልዩ። መበታተን አለ። ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ፈተና እንዳትገቡ አላውቀውም እስኪል ጴጥሮስ አይደለም እንዴ? ነገ የሚያዝረከርክ ነገር ከፊታችሁ አለ። ትጉና ጸልዩ። ግን ተኝተዋል። እዚህ ሉቃስ ላይ እንዲህ የሚል ቃል እናያለን። ሉቃስ ምዕራፍ 21 ከቁጥር 34 እስከ 36 ነገር ግን ልባችሁ በመጠጥ ብዛትና ስለ ስካር ስለ ትዳርም በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ምን አድርጉ? ትጉ። ክፍሉን ብታነቡት የዘመኑን መጨረሻ ሊሆን ያለውን ነገር እየተናገረ ከፊታቸው ያለውን ነገር እየተናገረ ስለ ዓለም ፍጻሜ እየተናገረ የመጨረሻው አስጨናቂ ዘመን እንደሚመጣ እየተናገረ እንዲህ አላቸው፣ ትጉና ጸልዩ። ከፊታችሁ ያለ ከፊታችን በቂ ሊያጸልይ የሚችል ነገር ለደቀ መዛሙርቱም እንዳለ እዩ፣ ለኛም ቢሆን እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ሁሉ ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ። ጸሎት ለምን እንል ይሆናል? አንዱ ቀደም እንዳየነው ወደ ፈተና እንዳትገቡ ፈተና አለ። ፈተና ለማለፍ ምን ያስፈልጋል? ጸሎት ያስፈልጋል። እዚህ ክፍል ላይ ደግሞ እንደዚህ ይላል፣ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ከፊታችሁ ይሄ ነገር አለ። ቁጥሩ ብዙ ነው።
ጳውሎስ ለጢሞቴዎስ እንደሚለው በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ እርቅን የማይሰሙ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። እዚህም ያለውን እዛም ያለውን የመጨረሻውን ዘመን ነገር ይሁ ይሄ ሁሉ ነገር ከፊታችሁ አለ። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ እንድትችሉ ስትጸልዩ ሁሉ ጊዜ ምን ለማድረግ ለማምለጥ በሉት እስቲ ከዚህ ሁሉ ለማምለጥ ጸሎት የማይሸፍነው ነገር የለም። ከዚህ ሁሉ ለማምለጥ ከዚህ ሁሉ ለማምለጥ ስትጸልዩ መቼ የተሳካልለት አይደለም፣ የሞላልለት አይደለም። ሁል ጊዜ ትጉ። ሁል ጊዜ ጸሎት ጓድ መሆን አያስፈልግም ማለት ነው። አሁን ለጸሎት ጓድ የተሆነው ብዙ ነገር አይደለም። ለጸሎት ቡድን ብለናል፣ እኛን ግን ተኛለን። ጌታ ኢየሱስ ክርስቶስ ይጸልይ፣ እነሱ ተኝተዋል። አሁን ጸሎት ጓዶች እነሱ ይጸልያሉ፣ እኛ ግን ተኝተናል። ይሄ ለምእመናን ሁሉ ነው። ሊመጣ ካለው ከዚህ ሁሉ ለማምለጥ ወገኖቼ ከፊታችን ምን እንዳለ ማን ያውቃል? ምን ከፊትሽ እንዳለ ምን እንደተደበቀ በኑሮ ምን እንደተደበቀ ከፊትህ ምን እንደተደበቀ በትዳር ክፉ ቀን ሌላ ቀን አጠብቆ ያንዳንዱ ቀን ውስጥ ለቀኑ ምኑ ይበቃዋል? ክፋት አለ። በእያንዳንዱ ቀን ክፋት አለ። አንዳንድ ሰው በትዳሩ አልጸናም፣ በቃል ኪዳኑ አልጸናም። ወገኖቼ አንዳንዱ ሰው እውነተኛ ሆኖ አልቀጠለም፣ በጽድቅ መንገድ አልሄደም። ሌላ የክፋት ቀን ለምን እንጠብቃለን? እያንዳንዱ ቀን ወደ ፈተና እንዳትገቡ ትጉና ጸልዩ። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ስትጸልዩ ሁል ጊዜ ምን በሉ? ትዝ ይለኛል አሁን ባለሁባት ማህበር ልጆች ሆነን ቀደም እንዳልኳችሁ ሰው ከትምህርት ቤት መጥቶ ሰው ቦታ ሲፈልግ ለጸሎት ትዝ ይለኛል። ልክ አሁን እናንተ አብዛኞቻችሁ አላቀም የአዲስ አበባ ሰዎች ዶሮ አሁን ብዙ በቤታችን ሚረባ የለም። ዶሮዎች ሊወልዱ ሲሉ ያሽካኮ የለም፣ ቦታ ይፈልጉ የለም፣ ለመውለድ በየስርቻው ይፈልጉ የለም። ይገርማችኋል ወጣቶች ልጆች ከትምህርት ቤት ስንመጣ ጠዋት ይሁን ማታ ይሁን ከሰዓት ይሁን ብቻ ሰው የሚጸልይበት ቦታ ይፈልጋል፣ ጥቂት ሰው የሚጸልይበት። ዛሬ ግን ሄዱና ፈልጉ። ምቹ ቀን ነው። ምን ሆን ያ ኢየሱስ ተለወጠ። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ብዙ ነገር በየቤታችን፣ በየሚስጥራችን፣ በየገበናችን፣ በየስራችን ብዙ ነገር የገፈተረን ወደ ህይወታችን ሲመጣ ተኝተን እንዳይሆን። ሁለተኛ እንግዲህ ሊመጣ ካለው ሁሉ ለማምለጥ አለ። ሁለተኛ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ምን አድርጎ? በማን ፊት? በጌታ ፊት። ጌታ ይገለጣል፣ አንድ ቀን ይመጣል። በሱ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ምን አድርጉ? ትጉ። ለዛች ሰዓት ብቻ አይደለም፣ ለዛች ደቂቃ ብቻ አይደለም። አንዳንድ ሰው ለሆነ ጉዳይ ብቻ ነው፣ ለሆነ እሱ ለሚፈልገው ጉዳይ ብቻ ነው። ግን አጠቃላይ እውነት አለ፣ ሁላችን የተሰማራንበት ልንሄድበት የሚገባ ለሆነች ነገር ብቻ አይደለም። ይሄው
በሰው ልጅ ፊት ለመቆም እንዲችሉ ጌታ ለሁላችንም እኩል አይደለም የሚመጣው አንዳንዱ ቤት መጥቶ አንዳንዱ ቤት ይቀራል እንዴ እዛ መጥቶ እዚህ ይቀራል እንዴ እናንተ ጋር መጥቶ እዚህ ይቀራል እንዴ እኔ ጋር መጥቶ እናንተ ጋር ይቀራል እንዴ የሰው ልጅ በሁላችን ፊት አይደለም የሚመጣው በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ስለዚህ ላይጸልይ የሚችል ሰው በምክንያት ሊኖር የሚችል ሰው የለም ማለት ነው ጌታ ሲመጣ መቆም እንድንችል ይገርማል ጸሎት ለካ ብርቱ ነገር ነው የእግዚአብሔርን ፊት ማየት ብርቱ ነገር ነው ከጌታ ጋር የሚገናኝ ሰው የጌታ ቀን በጌታ ቀን ይቆማል በጌታ ፊት ያለ ነቀፋ ሆኖ ይቆማል የጌታ ቀን አለ ቤተክርስቲያን የምትጠብቀው ጌታ ይመጣል ጌታ ይገለጣል ሞተ ተነሳ አረገ ብቻ አይደለም ተመልሶ ይመጣል በሰው ልጅ ፊት ሁሉ ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ እስቲ እንደገና እንበለው ስትጸልዩ ሁል ጊዜ እንበለው ስትጸልዩ ሁል ጊዜ ትጉ ስትጸልዩ ሁል ጊዜ ትጉ ስትጸልዩ ስለዚህ ጸሎት የሆኑ ሰዎች ብቻ አይደለም ጸሎት የሁሉ ነው ጌታን የማይጠባበቅ እዚህ ውስጥ ካለ የጌታን ቀን የማይጠብቅ ካለ ነገሩኝ ስለዚህ ጸሎት ለሁላችንም እሺ ስለዚህ ስትጸልዩ ሁል ጊዜ ትጉ የሚለውን ቃል ያዙ ለነዚህ ሰዎች የጌታ መገለጥ የጌታ የመምጣት ቀን ወይንም ደግሞ የመጨረሻው ዘመን ነገር ምልክቶችን እየተናገረ መጥቶ ይሄ ሁሉ ነገር አለ ከፊታችሁ ግን ስትጸልዩ ሁል ጊዜ ምን አድርጉ ትጉ ስሙኝ እንዲህ ደግሞ እናስብ ጸሎት ቅድም ባየነው ክፍል ላይ ጸሎት በመጀመሪያ ባየነው ክፍል ላይ ከፊታቸው ምን ሊሆን ነው ጌታ ኢየሱስ ክርስቶስ ከፊቱ የመስቀል ሞት አለ አይደለም ወደ መስቀል የሚሄድበት ሰዓት ነው ፈተና እነሱ ፊት ተጋርጧል ጌታ ኢየሱስ ክርስቶስ ሊወሰድ ነው መከራው ቀላል አይደለም የጌታ ኢየሱስ ክርስቶስ መከራ ቀላል አይደለም ነገ እንዳይሉ ነገ አይደለም ጴጥሮስ ዶሮ ሳይጮህ ዛሬ ስንት ጊዜ መቼ ዛሬ ስለዚህ ይሄ ጸሎት ለመቼ ነው ማለት ነው ዛሬ አሁን ለፈጠጠ ነገር እየመጣ ላለ ነገር አሁን ላለ ነገር ፈጦ ላለ ነገር አሁናዊ ለሆነ ነገር ጸሎት ያስፈልጋል ወደ ፈተና እንዳትገቡ ትጉና ጸልዩ አሁናዊ ነገር አለ ጸሎት ፈጣንና አስጨናቂ በሆነ ነገር ላይ አሁን ላለ ነገር ጸሎት ያስፈልገናል አንዳንድ ጊዜ በቃ አሁንም አልቋል ምን ይጸልያል እንላለን ጸሎት ያስፈልገናል ሰዓቱ አሁን ቢሆንም አሁን ጸሎት ያስፈልገናል በእግዚአብሔር ጥበብ እንድናልፍ በእግዚአብሔር ዕውቀት እንድናልፍ በእግዚአብሔር ቸርነት ውስጥ እንድናልፍ አሁናዊ ለሆነ ነገር ጸሎት ያስፈልገናል ጸሎት ያስፈልገናል ቀደም አሁን እንዳነበብነው ሊመጣ ስላለው ከዚህ ሁሉ ለማምለጥ አይደለም ሊመጣ የሚለው ገና ርቀት ነው አይደል ሊመጣ አሁናዊ ነው ጸሎት ደግሞ ሊመጣ ካለው ለማምለጥ ወደፊት ሊመጣ ካለው ለማምለጥ አሁን ላለው ጸሎት ያስፈልገናል ሊመጣ ካለው ለማምለጥ ምን ያስፈልገናል አሁንና የሚመጣው ውስጥ የሌለ ሰው አለ እንደኛ ጋር አሁን የሌለ ሰው አለ ጸሎት የማያስፈልገው አሁን የሌለ ሊኖር ያችል ጸሎት ያስፈልጋል ጸሎት ያስፈልግሻል ጳውሎስ ስለኔ ጸልዩ ይላል ይገርመኛል ለኤፌሶን ቤተክርስቲያን ሲጸልይ ቆይቶ እርሱ ደግሞ ለኔ ጸልዩ ይላል ለሱም ያስፈልገዋል ለቅዱሳን ሁሉ በዚህ ሐሳብ ስለ ቅዱሳን ሁሉ ጸልዩ ይላል ጸሎት የማያስፈልገው ሰው አለ እንዴ ጸሎት ያስፈልገናል እግዚአብሔር ይርዳን እንጂ እግዚአብሔር ይርዳሽ
ወደ ቀደመው እግዚአብሔር ይመልሰን። ወደ መጀመሪያ ነገር የመጀመሪያ ነገር ካለን ማለት ነው። ከሌለን እንጀምራለን። አንዳንድ ሰው መጀመሪያ የሚለውም ነገር የለውም። እግዚአብሔር ያንቃን፣ ቤተክርስቲያንን ያንቃት። በእውነት ሊመጣ ካለው ለማምለጥ ጸሎት አሁናዊ ለሆነ ያስፈልገናል። እነዚህ ሰዎች ስለ ሁለቱም ደቀ መዛሙርት እኮ ናቸው ሁለቱንም የተማሩት። አሁን ላለው ወደ ፈተና እንዳትገቡ ትጉና ጸልዩ ተብለዋል። ደግሞ ሊመጣ ካለው ለማምለጥ ስትጸልዩ ሁሉ ጊዜ ምን በሉ ትጉ ጸልዩ ተብለዋል። ሶስተኛ በሰው ልጅ ፊት ለመቆም እንድትችሉ በዛ ቀን መቆም እንድትችሉ ትጉና ጸልዩ። ስለዚህ ጸሎት ያስፈልገናል። እግዚአብሔር ይርዳን። በእኛ ቤት ጸሎት ከሌለ ዛሬ እንጀምራለን። በአንቺ ቤት ጸሎት ቀርቶ ከሆነ፣ በእኔ ቤት ጸሎት ቀርቶ ከሆነ፣ በአንተ ቤት ጸሎት ቀርቶ ከሆነ እንደገና ወደ ጸሎት እንመለሳለን። በእውነት እግዚአብሔር ይርዳን። መቼም ሰምተናልና እግዚአብሔር ይርዳን። እግዚአብሔር ይርዳችሁ። ወደ ጸሎት እንመለሳለን። ኤፌሶን ላይ ምን እንደሚል ታውቃላችሁ? ኤፌሶን 6:13 ላይ ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ። ስለዚህ በክፉ ቀን ለመቆም ሁሉን ፈጽማችሁ ለመቆም መንፈሳዊ ጦር ዕቃ አንሱ። አንዱ ጸሎት ነው፣ እግዚአብሔር ቃል ነው። ክፉ ቀን አለ ወገኖች፣ ክፉ ቀን አለ። ይሄን ክፉ ቀን ዘመኑ እየፈጠነ ዘመኑ መጨረሻ ላይ እየደረስን ስንመጣ ብዙ ክፉ ነገር ይገጥመናል። እግዚአብሔር ይጠብቀን። በእውነት በእግዚአብሔር ፊት እንሆን። እነዚህ ሰዎች ከዚህ በፊት ጸሎት አልተማሩም ወይ? እዚሁ ሉቃስ ላይ ተምረዋል አልተማሩም? እስቲ በሰማይ የምትኖርን ብለን እንጸልይ እስቲ አብረን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ወደ ምን አታግባን። ስለዚህ ጸሎት ውስጥ አንዱ እኮ እሱ ነው ያለው። ልክ ለዚህ ቀን ብቻ ያለ መሰላችሁ ጌታ ኢየሱስ ክርስቶስ ወደ ፈተና ስትጸልዩ እንዲህ ወደ ፈተና አታግባን። ፈተና አለ፣ ሰይጣን የሚያመጣው ፈተና አለ። ወደ ፈተና አታግባን ብቻ ነው እንዴ? ቀጥሎ ምን አለ? ክፉ አለ፣ ክፉ አለ። ከክፉ አድነን፣ ከክፉ አድነን። እስቲ በሉ ከክፉ አድነን። እንደሚያድነው ሰው ሁኑ እንጂ። እስቲ እጃችሁ ከክፉ አድነን እንበል። ከክፉ አድነኝ በሉት። ከክፉ አድነኝ፣ ከክፉ አድነኝ፣ ከክፉ አድነኝ፣ ከክፉ አድነኝ። እግዚአብሔር ከክፉ ያድንሽ። እግዚአብሔር ከክፉ ያድንህ። ከክፉ አድነን፣ ከክፉ አድነን። ብዙ ክፉ ነገር እያናረጠ እየመጣ ነው። ጸሎት ያስፈልገናል። ከክፉ አድነን። ስለዚህ ጌታ ኢየሱስ ክርስቶስ አሁናዊ ለሆነ ብቻ አይደለም፣ ሁል ጊዜ በጸሎታቸው ውስጥ ይሄን መጸለይ እንዳለባቸው ነው። ጴጥሮስ ከዛ በፊት ያው ታውቃላችሁ ወደ ፈተና አታግባን የሚለውን ሐሳብ መመራት የሚል ሐሳብ ይዟል። መግባት፣ መሸነፍ፣ በኃጢአት መውደቅ፣ ከእግዚአብሔር መለየት፣ እነዚህን ሐሳቦች ሁሉ ያካትታል። ወደ ፈተና አታግባ። እግዚአብሔር ወደ ፈተና አያግባችሁ። ከእግዚአብሔር እንዳትለዩ ወደ ፈተና አትግቡ። እውነታችን የሚፈተንበት በእግዚአብሔር ፈቃድ የሆነ ፈተና አለ። ግን የሰይጣንን ፈተና ማለፍ አለብን። ያ እምነታችንን ያጸናል። ግን ብዙ ነገር አለ ሊያዝረከርከን የሚችል። እግዚአብሔር ኃጢአት አስቀምጦ ኃጢአት አያለማምደን። ቤተ ክርስቲያን ልጸልይ ይገባታል። እሺ ጴጥሮስ እንዳልኳችሁ ጴጥሮስ ምን አለ? ይሄን ጊዜ አልፎ እሱ ደግሞ መልሶ ሲጽፍልን ምን አለ? በጣም ይገርመኛል።
ስለ ሰይጣን ሲናገር ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ምን ያደርጋል? ይዞራል። እረፍት አለው። ስለዚህ ከክፉ አድነን ያስፈልጋል አያስፈልግም? ይዞራል። ቤትሽን ይዞራል፣ ትዳርሽን ይዞራል፣ እጮኝነታችሁን ይዞራል። በሀብት ይመጣል፣ በክብር ይመጣል፣ በስም ይመጣል፣ በብቸኝነት ይመጣል። ይዞራል። ጊዜ ምቹ ጊዜ ይፈልጋል። ምቹ ቀን፣ ምቹ ሰዓት። ስለዚህ ጸሎት ያስፈልገናል። ጸሎቱን አልጨረስነውም እንጂ ምን ጨርሰው ፈቃድ በሰማይ እንደሆነች ጌታ ኢየሱስ ክርስቶስ ብቻ ነው እንዴ ያለው? እኛስ ብዙ ጊዜ እኛ ጸሎት ላይ ምን ችግር እንዳለብን ታውቃላችሁ? ጸሎት ላይ ይሄን አርግልኝ፣ የልጆቼን ነገር አደራ፣ የትዳሬን ብዙ ነገር አለን ምንለው። እግዚአብሔር ሆይ በኔ ህይወት ፈቃድ ይፈጸም እንላለን። ማን አስቦት ፈቃዱ ላይ ሙጥኝ ማለት በፍጹም ይሄን አርግልኝ፣ ያን አርግልኝ፣ እንዲያርግልኝ ሞልቷል። ፈቃድ በኔ ህይወት ይፈጸም ጌታ ሆይ ያንተ ፈቃድ ብቻ እንላለን እንዴ? አንልም። ለዛሽ ጊዜ ብቻ ጌታ ኢየሱስ ክርስቶስ የተጠቀማት እንዳይመስለን። ጸሎት ሲያስተምራቸው አስተምሯቸዋል። እግዚአብሔር ይርዳን። የእግዚአብሔር ፈቃድ በህይወታችን ይፈጸም፣ በቤተ ክርስቲያን ይፈጸም። በሰማይ ያለው ፈቃዱ በቤታችን ይፈጸም፣ በትዳራችን ይፈጸም፣ በብቸኝነታችን በህብረታችን ውስጥ ይፈጸም። የእግዚአብሔር ፈቃድ ይምጣ። ጸሎት ሲኖር ወገኖቼ የእግዚአብሔር መንግስት እኛን ፈቃዱ መግዛት ትጀምራለች። ራሳችንን ፈቅደን ለፈቃዱ እንሰጣለን። የእግዚአብሔር ፈቃድ ይሻለናል። ከኛ ፈቃድ የእግዚአብሔር ፈቃድ ይሻለናል። ስለዚህ መጸለይ አለብን። እና ወደ መጨረሻ ወደ ፈተና እንዳትገቡ ትጉና ጸልዩ። ስትጸልዩ ሁል ጊዜ መቼ ሁል ጊዜ የሌለበት መቼ ነው? ስትጸልዩ ሁል ጊዜ የሌለው ማን ነው? ሁል ጊዜ ለተሰጠው ሰው ሁል ጊዜ ትጉ ነው። ስለዚህ ያለ ምክንያት እንድንሆን እግዚአብሔር ይርዳን። ከምክንያት በላይ እንድንሆን እግዚአብሔር ይርዳን። እኛን ባሪያዎቹን እኛን አገልጋዮችን ከምክንያት በላይ እንድንሆን እግዚአብሔር አምላክ ይርዳን። ሳይታክቱ ዘወትር ሊጸልዩ እንዲገባቸው ነገራቸው። ጸሎት የሚያታክት ነገር አለው። ሳይታክቱ ጸሎት የሚያታክት ነገር አለው። ያቺ ሴት ትዝ ትላችኋለች መበለቲቱ ክፉ ዳኛ ክፉ ባላጋራ ስትሄድ ክፉ ዳኛ ከመከራዋ ብዛት ከክፉ ባላጋራዋ የተነሳ ተጨንቃ ስትሄድ አመናጭቆ ሲመልሳት ወደ ቤት ስትገባ እሱ ደግሞ ሲያስጨንቃት ባላጋራዋ ረፍት የሌለው ግን ስትል አንድ ቀን አያሌ ቀን እንዲያረገች አለ ጌታ ኢየሱስ ክርስቶስ ምሳሌ ሲሰጥ። አያሌ ቀን እንዲያረገች ግን አንድ ቀን ክፉ ዳኛ እግዚአብሔርንም ባልፈራ ሰውንም ባላፍር ሁል ጊዜ እየመጣች እንዳታደክመኝ ምን እላታለሁ? ፈርድላታለሁ። እግዚአብሔር ይርዳን። ሁል ጊዜ በጌታ ፊት እንድንሆን ጌታ የሚያስተምራቸው እሱን ነው፣ ያስተማረንም እሱን ነው። ሁል ጊዜ በጌታ ፊት መሆን። ጌታ ሌትና ቀን ወደ እርሱ ለሚጮሁት ምርጦቹ እንዴት አይፈርድላቸውም? ፈጥኖ መቼ ለሚጸልዩ ሌትና ቀን ሌታችንንም እግዚአብሔር ይፈልገዋል። አዎ ሰርተን እናድራለን፣ ግን ሁል ጊዜ እግዚአብሔር ይርዳን። እንግዲህ ወደ ጸሎት እንደምንመለስ አምናለሁ። ሳንታክት ጸሎት ልባዊነት ይፈልጋል። ልባዊ መሆን ይፈልጋል። በጣም የሚገርመኝ ለጸሎት ሰዎች ልባዊ ሳይሆኑ ሊጸልዩ ትዝ ይላችሁ እንደሆነ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመጣ በመከራው ሰዓት ወደ መከራው ይቅርታ ሆሳና ለዳዊት ልጅ እየተባለ በዛ መስመር ላይ እየመጣ ሳለ ኢየሩሳሌምን አይቶ ምን አረገላት ይላል? አለቀሰላት። የመጎብኘቷን ወራት ምን አላለችም? አላወቀችም የጎብኘቷን ወራት። የሚገርመው ግን
ቤተ መቅደስ ነበር አልነበረም? ጸሎት ነበር አልነበረም? ጸሎት ነበረ። ወደ ቤተ መቅደስ ሲመጣ ግን የጸሎቱ ስፍራ ምን ሆኗል? የንግድ ስፍራ ሆኗል። ገለባበጠው። ቤቴ ቤቴ የምን ቤት? የጸሎት ቤት። ግን እናንተ የምን ዋሻ አደረጋችሁ? የወንበዴዎች ዋሻ። የጸሎት ቤት ስላሌለ አይደለም። ጸሎት ይሄ የእግዚአብሔር ቤት ነው አይደለም? የጸሎት ቤት ነው አይደለም? ግን የምን ዋሻ አደረጉት? የወንበዴዎች። በጣም የሚገርማችሁ ጸሎት ስለሌለ አይደለም። ክፍሉን ቀጥላችሁ ያለው ምዕራፍ ስትመለከቱ በጸሎት እርዝመት ስለሚያመካኙ ይላል። የመበለቶችን ቤት ስለሚበዘብዙ ይናገራል። ረጃጅም ጸሎት ይጸልያሉ፣ ግን ዓላማው ከእግዚአብሔር የተለየ ነው። መበዝበሻ ነው። ዛሬ ጸሎት በትክክለኛው ዓላማ ውስጥ መግባት አለበት። ከጌታ ጋር እውነተኛ ንግግር ይፈልጋል። ጸሎት ስለጠፋ አይደለም። ከእግዚአብሔር የተለዩ ጸሎቶች ብዙ ናቸው። አድራሻችን እንደገና የጸሎት ርዕሳችን እንደገና ይመርመር። አንኳኩ አይልም? አንኳኩ። በተዘጋው ደጅ ፊት ቆሞ ማንኳኳት ከባድ ነው? ቀላል? ከባድ አይደል? እናንተ አንድ ሰው ቤት ስንት ደቂቃ ታንኳኳላችሁ? 5 ደቂቃ? 5 ደቂቃ ብዙ አይደለም? አንድ ሰው ደጃፍ ማንኳኳት ብዙ እኮ ነው። 10 ደቂቃ ብዙ አይደለም? ግን ስንት ሰዓት አንኳኳ አለ? አይታወቅም። አንኳኩ አንኳኩ ይልና ለሚያንኳኳው ቆሞ ላሰብ አይደለም። ልጸልይ አልጸልይ ላለ አይደለም። ላንኳኳ አላንኳኳ ላለ አይደለም። ለሚያንኳኳው ምን ይሆንለታል? እግዚአብሔር ይርዳን። አንኳኳ። እንደዚህ አይነት ተስፋ ተሰጥቶን አንኳኩ አንኳኳ። ከዚህ በላይ ምን ትባላላችሁ? ተስፋ ባይኖር ተስፋ ባይሰጠን ጸሎት የለም። በተስፋ ቃል ላይ ነው ጸሎት የሚያርፈው። ተስፋ ባለበት እምነት አለ። የተስፋ ቃል ስላለ ይሄ የተንጠለጠለው እኮ ወገኖቼ ማንጠልጠያ ስላለው ነው አይደለም? ጸሎት እኮ የተስፋ ቃል ስላለ ነው ምን ጸልየው። አንኳኩ ለምኝ ለምኑ ይሰጣችኋል። የሚገርመው ለሚለምነው እንዴት አብዝቶ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማይ አባታችሁ ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣችሁም? ይሰጥሻል፣ ይሰጣል አብዝቶ። አንኳኳ። እግዚአብሔር ይርዳን። አንኳኳ ይላል ጌታ። አንኳኩ ይልሻል። በሩ ይከፈታል። ይከፈትለታል እኮ ነው ያለ። እኔ አይደለሁም እኮ ጌታ እኮ ነው ያለ። ይከፈትለታል፣ ይከፈትልሻል። አንኳኩ። እንደ ባዕድ ሰው አትሆን፣ እንደ ልጅ በእግዚአብሔር ፊት ሁኚ። ልጅ ነህ አንተ፣ እንደ ልጅ አባትህን ለምን። ወይ ሰማይ አባታችሁ ተብሏል። እንደ ልጅ በጌታ ፊት ሁኑ። ለምን እንደ ልጅ። ልጆች እኮ በአባታቸው ፊት በደስታ ነው የሚሆኑት። ባለ ጉዳይ ሳይሆን ፍቅር፣ ወዳጅነት መሰረቱ ነው። እግዚአብሔር እንደ ልጆች ይፈልገናል። ከአደባባይ ተመለሱና እናንተ ግን ስትጸልዩ እልፍኞቻችሁን ዝጉና በስውር ላለው አባታችሁ አይልም? ከአደባባይ ወደ ቤት ግቡ። አባታችሁ ለብቻችሁ ይፈልጋችኋል። አባትሽ ለብቻሽ ይፈልግሻል። የምስራች ደስ አይልም? አባት አለሽ፣ አባትሽ ሊያይሽ ይፈልጋል። የምስራች አባትህ ሊያይ ይፈልጋል። የምስራች አባታችሁ ሊያያችሁ ይፈልጋል። አባትሽ በናፍቆት ደስ አይልም? እግዚአብሔር ይመስገን። ስለዚህ እነዚህ ሰዎች እንቅልፍ ከብዷቸዋል እና ምናልባት ዛሬ የከበደን ነገር ካለ እንዳንጸልይ። በነገራችን ላይ እነዚህ ሰዎች እኮ እንቅልፍ መክበድ አልነበረበትም። ለነዚህ ሌሊቱን ሙሉ አሳ ሲያጠምዱ የኖሩ ሰዎች አይደሉም? የሌሊት ልምምድ እኮ ያላቸው ሰዎች ናቸው። የሌሊት ልምምድ ነበራቸው። ዛሬ ግን ጸሎት መጸለይ አልቻሉም።
አንዳንዶቻችን መሸታ ቤት ነበር ብናድረው አይደለም እንዴ? አንዳንዶች ሲጨፍር ከፊልም ቤት ማንጠፋም ነበር አይደለም እንዴ? በዚህ ዓለም ውስጥ ብዙ ነገር እናደርግ ነበር። ዛሬ ግን በጌታ ፊት መቆም አስቸገረ። እነዚህ እኮ ልምምድ ነበራቸው፣ የሌሊት ልምምድ። ግን መንፈሳዊ ነገር ውጊያ አለው። ምናልባት የከበደን ነገር እንዳለ ለአንዳንዶቻችን ጠብ ሊሆን ይችላል። ያከበደብን ጥላቻ ሊሆን፣ መራራነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሊሆን ይችላል። እንዳንጸልይ ያደረገ ከወንድሞች ጋር ያለን ግንኙነት ተበላሽቶ ሊሆን ይችላል። ጸሎት የከለከለን ከትዳር ጓደኞቻችን ጋር ተቸግረን ሊሆን ይችላል። ጸሎት የከለከለን ልባችሁ በመጠጥ ብዛትና በስካር ስለ ትዳር በማሰብ ያ ቀን በድንገት እንዳይደርስባችሁ ለራሳችሁ ተጠንቀቁ። ልባችሁ እንዳይከብድ ከሚያከብድ ነገር ራሳችሁን ጠብቁ። ምናልባት እኛ ደግሞ ሸክምን ሁሉ ቶሎ የሚከብደንን ኃጢአት አስወግደን ሩጫችንን በትዕግስት እንሮጥ አይልም? ምናልባት የኃጢአት ሸክም ይሆናል ጸሎት እንዳንጸልይ ያደርጋል። ኃጢአት ይከለክላል ከሩጫ። የከበደን ሸክም ኃጢአት ሊሆን ይችላል። ንስሐ እንግባ። በጌታ ፊት እንዳንሆን ደስታን የከለከለን የአባታችንን ደስታ እንዳናጣጥም ያደረገን። አንዳንዶቻችን በሕይወት ዘመን በሐሳብና በብልጥግና ምቾት ተይዘን ሊሆን ይችላል። ይታነቃል ይላል። በዚህ ዓለም ምቾት ተይዘን ሊሆን ይችላል። ጸሎት የከለከለን የነገር ሁሉ መጨረሻ ቀርቧልና እንደ ባለ አእምሮ አስቡ፣ ተጸልዩ ዘንድ በመጠን ኑሩ። ጸልያለሁ።